አሁን እኔ የምፈልገውን እንገርሽ ሄርሜላ እናንተ ጋር ነች አይደለችም? ወስዳችኋታል አልወሰዳችኋትም? ይሄ ብቻ ነው በቃ። ወይስ አንቺም ከሌለሽበት ነገሩ ላይ የነሱም ከሆነ ንገሪኝ በቃ። አብርሽ ይኸውልህ እኔ እኮ ከነሱ ጋር የነበርኩ ሰው ነኝ አይደለ? በቃኝ በቃ እንደዚህ አይነት ነገር አልፈልግም። ጭንቅላቴ መቀበል ከበደው ከዚህ በላይ ሩታ በመጀመሪያ ደረጃ ሩታ ነው ወንድምህ፣ በመጀመሪያ ደረጃ ወንድምህ ኤፍሬም፣ ሩታና ዳኒ ነው ኦሬዲ። እኔም እንድገባበት ተፈለገው፣ እኔ ደግሞ አልፈለኩም። በቃ ደከመኝ። እንደዚህ አይነት ነገሮች መውጣት ፈልጋለሁ። እውነታው ግን እየተወያዩባት ነው ቁጭ ብለው በቃ እኮ አንቺ የሰማሽው ያኔ አንቺ አራተኛ ሰው ሆነች የተጠራሽ ቀን ምንድነው እያወሩ የነበረው? እሷን ለማፈን ነው የተነጋገሩት። ኤፍሬም ስጋ ነው አይደል? ወንድም ነው፣ የእናቴ አባት ልጅ ነው አይደል እንዴ? እኔ እንደሱ አይነት ሰው ምድር ላይ አልተፈጠረ። እኔ አንድ ቀን ነው ነገር ያለው፣ ከዚህ በፊትም አንድ ቀን ነው ቪዲዮ ላይ የተገናኘ ነው። ከዛ በፊት ያው ያንተ ወንድም እንደሆነ ምናምን እናውቃለን በሆነ ምክንያት ተገናኘ። እኔ በዚህ ያህል ወንድሙ ላይ ሴራ አስቦ ዶልቶ እኔ አሮን ነው ምን ፈልጎ እንደሆነ አላውቅም። እኔ ሰላም እንዴት ናችሁ የዚህ የኛ ውድ ፋሚሊዎች በሙሉ? እኛ በጣም ደህና ነን። እናንተ እንዴት ናችሁ? ትንሽ ሰሞኑን ባለመመቻቸት ጉዳይ ትንሽ ቢዚ ነበርኩኝ። እኔም ጠፋ ብያለሁ። አሁን እንግዲህ የመጣው ነው አለው በዛ ብያለሁ። እንግዲህ ከዚህ በኋላ በደንብ ታገኛላችሁ። ትንሽ መጥፋት ፈልጌ ነበር ከሰሞኑ ሁኔታ አንዳንድ ነገሮች ትንሽ የደበሩኝ ነገሮች ነበሩ ምናምን ታውቃላችሁ። በሩታ ጉዳይ ብዙ ነገር እንደተፈጠረ ታውቃላችሁ። ትልቅ ትምህርት ነው በህይወታችሁ። ትልቅ ትምህርት የሆነ ሰው አስተምሯችሁ ያልፋልና ለኔም ትልቋ ትምህርት ቤቴ ሩታ ናት። ትልቅ ነገር አስተምራኝ ነው ያለፍኩት በዚህ ሰዓት። አሁን ሰዓቴን ለመናገር ሳይሆን እዚህ ጋር የመጣሁት ዛሬ አንዳንድ የምነግራችሁ አዳዲስ ነገሮች አሉ። አንዳንድ ሰዎች ይሄ አውቀው ቢቀሰቅሷቸው ይሄ የለም እያወቁ ላለመንቃት የሚፈልጉ ብዙ ሰዎች አሉ። ግን ደግሞ እኔ ከነሱ ጎን መሆን አልፈልግም። በቃ ብዙ ነገር ስታስቡ ይደክማል አይደል? ደከመኝ። እኔ አሁን ከዚህ በላይ ከሌ ብዬ ምንም ነገር ማድረግ አልፈልግም። እኔ ሁሌ ታቁኛላችሁ፣ ከዚህ በፊትም የሆነ ነገር ብዬ ሆኗል ያልኩት ነገሮች በሙሉ እየሆኑ ነው የነበሩት። ከእውነት ጎን ነው መቆም የምፈልገው። ከዚህ በላይ በማንም ሰው መታለልም መጭበርበርም አልፈልግም። እየሆነ ያለው ነገር ትንሽ ለእናንተ ማመን ይከብዳችኋል። ባይዘወይኔ ከሁሉም ጋር ተዘጋግቻለሁ በዚህ ሰዓት ማናቸውም ጋር። ምክንያቱም እኔ ሩታ አይኖ ስጋዬ ናት፣ ዘመዴ ናት። ስጋነቴንም እህትነቱንም ምኑንም መካድ አልፈልግም። ኦፍ ኮርስ ግን ደግሜ ከሷ ጋር በአንድ ቦታ ላይ መቆምም አልፈልግም፣ መታየትም አልፈልግም። ምክንያቱም ለሷ እኔ በጣም ብዙ ነገር እየተባልኩ ብዙ ነገር ስባል ብዙ ነገር ደርሶብኝ ማንም ሰው አጠገቤ ሳይቆም ከሷ ጭምር ቤቷ ሄጄ ለሷ ያን ሁሉ ነገር እያደረኩ ያን ሁሉ መስዋዕትነት እየከፈልኩኝ እንደማታቀኝ ሆና ነው እንደ ባዳ ሆና ነው ከቤቴ ውጭልኝ ብላ ያስወጣችኝና ከዚህ በፊትም እናንተ እየደወላችሁ ስፔሻሊ ኢንስታግራም ላይ የምጽፉልኝ ሰዎች አላችሁ፣ ቲክቶክ ላይቭ ስገባ የምጽፉልኝ ሰዎች አላችሁ ምናምን ኖ መሆን መደገም ስለሌለበት ነው ተመልሼ እኔ እሷ ጋር በምንም አይነት ተአምር አልሄድም። ይሄ ቃሌ ነው በፍጹም። ሁለተኛ ነገር ደግሞ ዛሬ እንግዲህ አንድ ሰው ቀጥር ያለው አይቀጠርኩት ሰው ትንሽ ለና ሰርፕራይዝ ልትሆኑ ትችላላችሁ፣ ግን ግዴታ መምጣት ያለበት ሰው ነው። ስለዚህ ከሁሉም ጋር ኦሬዲ በቃ አዘጋግተናል። ምክንያት አለን ተዘጋጋንበት። እሱንም ደግሞ በሂደት ታዩታላችሁ። ዛሬ ግን ያው አብርሽን ቀጥሬዋለሁ። አብርሽ መምጣት አለበት። አብርሽ ብዙ ነገር ማወቅ ያለበት ነገር አለ። ስፔሻሊ እንደምታውቁት ሰሞኑን ሄርሜላ ጠፍታለች። ሄርሜላ የጠፋችበት ነገር ለምን ጠፋች፣ እንዴት ሆነ ምናምን የሚባሉ አንዳንድ ነገሮች አሉ። እሱን ሁሉ ቁጭ ብለን ማውራት አለብን ግዴታ። በዚህ አጋጣሚ እኔ አብርሃምን በጣም ይቅርታ መጠየቅ እፈልጋለሁ አሁን። ምክንያቱም እኔ እህቴ ናት ብዬ እውነቴን ነው የምነግራችሁ። አንዳንዴ ስህተትም እንደሆነ እያወቅኩኝ ብዙ ጊዜ ሳይድ ለሷ ይዤ ከአብርሃም ጋር በጣም ፋይት አረግ ነበረ። በጣም ብዙ ነገር አረጋለሁ። ግን ተገልብጦ ነገሮች በሙሉ ተገልብጦ ለኔ የማይሆኑ ነገሮች ነበር ሲደረጉ የነበረው። ስለዚህ ከዚህ በላይ መቆየትም አያስፈልግም። ምንም ነገር ማድረግ የለበትም። ልጁ ያለ ወንጀሉ በጣም ብዙ ወንጅየዋለሁ፣ በጣም ብዙ አስከፍቼዋለሁ። ስለዚህ ምንም ጥያቄ የለውም። ልጁን ይቅርታ መጠየቅ አለብኝ። ያለውን ነገር ዲቴል ከሱ ጋር ማውራት አለብኝ። በሷ ዙሪያ ግን ምንም አይነት ኤክስኪውዝ ከዚህ በኋላ አይኖርም። ያንን ነው ማለት የፈለኩት። ስለዚህ ዛሬ አብርሃምን ቀጥሬዋለሁ። መጀመሪያ ይቅርታ መጠየቅ ፈልጋለሁ። ብዙ ይቅርታ መጠየቅ የምፈልጋቸው ነገሮች አሉኝ። እሱ በማያውቃቸው ነገሮች ሀፕን ያደረጉ ነገሮች አሉ። እነሱን አስተካክላለሁ። ከዛ ደግሞ እየተፈጠረ ያለው በሄርሜላ ዙሪያ ያለው በጣም ብዙ ነገሮች አሉ።
እንግዲህ እናንተም ፍርዱን ለእናንተ ሰጣለሁ። ከዚህ በላይ እኔ ሁሌም ታውቃላችሁ ለእውነት ነው የምቆመው። ጓደኝነት አይደለም፣ ዘመድ እህትነት አይደለም። ለሱ ብዬ ብዙ ተጎድቻለሁ፣ ግን እውነታውን ደግሞ ሰው ማወቅ አለበት። ስለዚህ ከእውነት ጎን ስለሆነ ሁሌ የምቆመው ያለውን ነገር እንዳለ ፍርጥርጥ አድርጌ ነው ማውራት የምፈልገው። እዚህ ጋር ነው እንደውም በቃ ሁሉ ነገር የሚጀመረው ከዚህ በኋላ ያለው ነገር። ስለዚህ እኔ ያረኩትን ነገር ትክክል ነው ምናምን እያልኩኝ አይደለም። ቢኮዝ እህቴ ናት፣ ስጋዬ ናት። ለሷ አድልቼ ትክክል ያልሆነውም ትክክል የሆነውም ነገር ትክክል ነው እያልኩኝ ብዙ ነገር አድርጌያለሁ። ግን ያ ስህተት ነው። ከረፈደ ነው ብዙ ነገር የገባኝ። በዚህ መሀል አብርሽን በጣም ብዙ ጎድቼዋለሁ፣ ብዙ አስቀይሜዋለሁ። ከሱም አልፎ ሄርሜላንም እንደዛው። ግን በአሁኑ ሰዓት ይቅርታ መጠየቅ የምፈልገው አብርሽን ነው። ብዙ ደግሞ ስለ ሄርሜላ ማወቅ ያለበት ጉዳይ ስላለ እሱንም ነገር አሳውቀዋለሁ። ከዚህ በኋላ ከሩታ ጋር በፍጹም አይኖ እህቴ ናት፣ ፋሚሊ ናት። ግን ከእሷ ጋር በፍጹም ከጎኑ አልቆም አልችልም። ኦ ማይ ጋድ አብርሽ መጣ። አብርሽ እንዴት ነህ? ሰላም ነው። እንዴት ነህ? ጤና ሰላም ነው? ሁሉ መልካም? ተረጋጋ? ለማንኛውም እኮ ፊትህ እራሱ ያስታውቃል። እንቅልፍ የሚባል እንደ አተኛም እንዴ? ምን አዲስ ነገር አለ? ሜሪ አብርሽ አዲስ ነገር አለ? ላውራ የምፈልገው ነገር አለ። ሄርሜላ የት እንዳለች አውቃለሁ ብለሽኝ የጠራሽኝና እኔም የመጣሁት አሁን ሌላ ነገር እንትን ማለት አልፈልግም። ሄርሜላ ያለችበትን ቦታ የምታውቂ ከሆነ ዲቴል እያንዳንዱ ነገር እንድትነግሪኝ ነው እዚህ የመጣሁት ማለት ነው። አዎ ኦፍ ኮርስ እኔም ዲቴል ልነግርህ ነው የፈለኩት ዛሬ። ግን ከዛ በፊት ግን አንዳንድ ማወቅ ያለብህ ነገሮች አሉ አንተ ማለት ነው። መጀመሪያ ደረጃ ስለ ሁሉም ነገር ይቅርታ መጠየቅ እፈልጋለሁ፣ ስለተፈጠረው ስለ እያንዳንዱ ነገር። ለምን? በቃ የኔ ስህተት ነው። ገባ? የኔ ስህተት ሚንስ ይሄ በቃ ለራሴ በሆነ ሰው በማድላት ብዙ ጊዜ አንተን አስከፍቻለሁ፣ አስቀይሜሃለሁ። ለሩታ በጣም እንደ እህትነቷ ብቻ ሳይሆን በቃ በጣም ስለምወዳትም ስለማደላም ስለነበረ ጥፋተኛም ብትሆንም ባትሆንም ሳትሆንም ብዙ ነገሮች እየፈጠርኩኝ አስቀይሜሃለሁ። መጀመሪያ እሱን ይቅርታ ማለት ፈልጋለሁ። ሜሪ አሁን ስለ ይቅርታው ምናምን ችግር የለውም። ኖ አይደለም፣ ከዛ ነው የሚጀምረው። እንችላለን ሜሪ። እኔ አሁን የጨነቀኝ ሄርሜላ ያለችበትን ቦታ ማወቅና ልክ ነህ እኮ። ለምን መሰለህ አብርሽ፣ ይሄን ማድረግ ያለብን አይምሮአችንን ክሊር አድርገን ውስጣችንን ንጹህ አድርገን ሲሆን ነው ምንም ነገር ከዚህ በኋላ ሊሳካ የሚችለው እኮ። እኔ ምንም ታውን አልቀየምሽም ሜሪ። አንቺም ጋር ከሆነች አሁን አስቀድመሽ ይቅርታ መጠየቅ አይጠበቅብሽም። ምንም ችግር የለብኝም። በቃ ምንም ነገር እንትን አይደለም። እኔ ዋና እሷ ብቻ ተገኘ፣ እሷ ብቻ ሰላም ትሁን፣ እሷ ብቻ ጤና ትሁን። ከዛ ውጭ ያለው ነገር ችግር የለውም። እኔ ምንም ይቅርታ መጠየቅ አይገባሽም። እኔ ከእናንተ ጋር የሚያገናኝ ነገር የለም። ገባሽ? አይ አሁን እናንተ የሚባል ነገር የለም አብርሽ። ኦልሬዲ እናንተ የሚባል ግሩፕ የለኝም። በቃ ኖ እኔ ሁሉንም ነገር ፈትቻለሁ ስላልፈለኩኝ ትክክለኛ ነገር ስለሌለ እዛ ውስጥ ኦልሬዲ እኔ ከሁሉም ጋር ተዘጋግቻለሁ። ትክክል ነገር ስላልሆነ አሁንም እየተደረገም ያለው ነገር በጣም ትክክል ያልሆነና የሚያሳፍር ነገር ስለሆነ እኔ በዛ መንገድ ከማንም ሰው ጋር መጣላት፣ መጨቃጨቅ፣ መቀየም ለአንዱ ብዬ የሆነ ነገር መሆን ምናምን ሰልችቶኛል፣ አልፈልግም። አብርሽ የባሰ ትንሽ ግራ አጋባሽኝ። ምንድነው እያልሽኝ ያለሽው? ለምሳሌ አብርሽ አንተ ብዙ የማታውቃቸው ነገሮች አሉ። ገባህ አይደል? አንተ እዛ ነገር ውስጥ የሆነ ነገር ውስጥ እንድትገባ እዛ ጋር የሆነ ሴራ ሲደረግ እኔ ሁሌ ተናጋሪ ስለሆነ እዛ ጋር ያለውን እየሸፈንኩኝ እናገራለሁ፣ ሰውንም አስቀይማለሁ። እዛ ጋር ስንቴ ነው አንተን መጥቼ ያስቀየምኩ? አይኖ ትክክል እንዳልሆነ እኮ እናውቀዋለን። ግን የሆነ እሷ የመሸነፍ ስሜት እንዳይሰማት እያለን እዛ ጋር መተን ብዙ ነገር አንተን እናረጋለን። ገባ? ይሄ ራሱ ሴራ እየተደረገ ነው ወደ አንተ ጋር የሚመጣው። እኔ ግን ደከመኝ። ከዚህ በላይ ይሄን በዚህን ያህል ከማንም ጋር ሳይድ ይዤ መወገን አልፈልግም። አሁንም ደግሞ እየተደረገ ያለው ከባድ ነገር ነው። አንተ ብዙ ማታውቃቸው ነገሮች አሉ። ሆን ተብሎ እኮ መንገር አለብኝ። እሺ በቃ ችግር የለውም። ታርጌልሻለሁ። እሺ አሁን እኔ ካንቺ ጋር በቃ ምንም ችግር ምንም የለብኝም። አሁን እሺ የት ነው ያረክሻት? ሄርሜላን ነው። እኔ አይደለሁም ሄርሜላን እኮ እኔ አይደለሁም። አብሽ ተረጋጋ። ለምን መሰለህ እኔ ዳኒንም በጣም ነው ማምነው፣ በጣም ነው የምወደው። ታውቃለህ እንደ ወንድሜ ነው። ሩታ እንደዛ በጣም ነው የምወዳት ማምናት። ግን እኔ በእኔ ላይ ራሱ ሴራ እያረጉብኝ ነበር። በእኔ ላይ እኔ አሁን ያላሰብኩትን በሩታ ዙሪያ እኔ የሆነ ነገር አናገሩኝ። አይሆንም አልኩኝ። እኔ አያገባኝም፣ እጄን አወጣለሁ፣ አልፈልግም አልኩኝ። ልክ ይሄን ነገር ሳደርግ ግዴታ ይሄን ነገር ካላደረኩኝ ነገሮቹን በእኔ ሊያዞሩ ኦልሬዲ እየዶለቱ ነው ያሉት እዛ ግሩፕ ላይ ይሄ ነገር የምትፈጠረው። እኔ ደግሞ ከዚህ ነገር መውጣት ነው የምፈልገው አብርሽ፣ አልፈልግም እኮ ከነሱ ጋር መሆንሽ ነው እንጂ እኔ ከነሱ ጋር መሆን አይደለም። አንዳንዴ እኮ ይሄ ሀቅ የሚባል ነገር አለ። ሀቅ ያማል እንዴ? እኔ እንቅልፍ መተኛ ትፈልጋለሁ።
እኔ የሆነ ውሸት የሆነ ነገር ተደርጎ እዛ ነገር ውስጥ እኔ እንትን ማለት አልፈልግም፣ ወጥመድ ውስጥ መግባት አልፈልግም። በጣም ከዚህ ሌላ ደግሞ በጣም የገረመኝ እኔ ትንሽ ስጋት ውስጥ የሚከተተኝ ገባህ አይደል አብርሽ? ፈለገ ነገር ብትሆን ስጋ ነው። ኤፍሬም ስጋ ነው አይደል? ወንድም ነው፣ የእናት አባት ልጅ ነው አይደል እንዴ? እኔ እንደሱ አይነት ሰው ምድር ላይ አልተፈጠረ። እኔ አንድ ቀን ነው ነግሬሃለሁ፣ ከዚህ በፊትም አንድ ቀን ነው ቪዲዮ ላይ የተገናኘ ነው። እዛ በፊት ያው ያንተ ወንድም እንደሆነ ምናምን እናውቃለን፣ በሆነ ምክንያት ተገናኘ። እኔ በዚህ ያህል ወንድሙ ላይ ሴራ አስቦ ዶልቶ እኔ አሮን ነው ምን ፈልጎ እንደሆነ አላውቅም። እኔ እውነቴን ነው የምነግርህ። አሁንም ደግሞ በወንድማማቾች ገባችሁ ምናምን እንዳትሉኝ፣ እዚህ ጋር እውነታውን ነው የምነግርህ። ወይም ደግሞ ራስህ ታየዋለህ ነገ ጠዋት። በጣም ከባድ ነገር ነው ሴራ እያሰቡ ያሉት። አሁን ኦልሬዲ አንተ እጅ እንደሰጠ ነው እየገባቸው ያሉት እዛ ጋር። እኔ እዚህ ጋር ብቻህን ሆነ እየተሰቃየ ያለውን ነገር እያየው ነው። ገባህ አይደል? የኤፍሬም ደግሞ ከማንም ዳኒ ይባላል አይደል? ከዳኒ የበለጠ በቃ ሴረኛ ነው። በቃ በጣም ከባድ ሴረኛ ነው። በጣም እኔ ደግሞ ስፔሻሊ የተደነኩት ለምንድነው አንተ ወንድሙ ነህ። እኛ ላይ ተሶከኛ ባዳና ኖርማል ነው። እያንዳንዱ ሰው ላይ እያሰቡ ያሉት ነገር በጣም ከባድ ነገር ነው። እኔ ከዚህ ነገር ራሴን ነፃ ማውጣት ፈልጋለሁ አብርሽ። እንቅልፍ እየተኛው አይደለም፣ በጣም እየደበረኝ ነው። እውነታውን እያየው መደበቅ አልቻልኩም። ሁለተኛ ነገር ደግሞ ሄርሜላና ልትታገት ቃያውን ሁሉ ነገር የተፈጠረው ኦሬዲ እነሱ ናቸው ፕላን ያወጡት። አንደኛ ኤፍሬም ነው ፕላን ያወጣው ከሩታ ጋር ከዳኒ ጋር በመሆን። አራተኛ አድ ሊያረጉኝ ሲሉ አልፈልግም ብያለሁ። ምክንያቱም ከዚህ በላይ የሰው በቃ እቺ ልጅ ምርጫ ነው እንግዲህ የመረጠችው። አንተም መርጠሃል። በቃ አንዳንዴ መተው ያለብንን ነገር መተው አለብን። በዚህ ምን አለ መሰለሽ አሁን ይሄንን ነገር በወሬ ደረጃ ብቻ አውርታችሁት ነው ወይስ እነሱ አድርገውታል? ይሄንን ነገር እርግጠኛ መሆን አለብን። አሁን እኔ ወደ ህግ አካልም ነገሩን ወስደነዋል። በፖሊስ ነገሩ እሱን ስለወሰዳችሁ በህግ አካል ስለወሰዳችሁ አንዳንድ ነገሮች ሊያደርጉ ተነጋግሯል። እኔ የምለው ነገር ሲሆን ታይዋለህ። አሁን ችግር የለውም። አሁን እኔ የምፈልገው ልንገርሽ፣ ሄርሜላ እናንተ ጋር ነች አይደለችም? ወስዳችኋታል አልወሰዳችኋትም? ይሄ ብቻ ነው በቃ። ወይስ አንቺም ከሌለሽበት ነገሩ ላይ የነሱም ከሆነ ንገሪኝ በቃ። አብርሽ እኔ እኮ ከነሱ ጋር የነበርኩ ሰው ነኝ አይደለ? በቃኝ በቃ እንደዚህ አይነት ነገር አልፈልግም። ጭንቅላቴ መቀበል ከበደው ከዚህ በላይ። ሁለት ምን መሰለ እዚህ ጋር እያልኩ ያለሁት እነሱ ወስደው እዚህ ጋር አስቀምጠዋታል አይደለም እያልኩ ያለሁት፣ ግን እየተነጋገሩ ነው። በር ዘግተው ቁጭ ብለው እያወሩ ነው። እየሰማው ነው እኔ ኦሬዲ እነሱ ፕላን አላቸው። እኔ ነው ወሰዱ ብዬ ያላየሁትን ነገር አልነግርህም። አሁንም ቢሆን አልዋሽም። እዛ ጋርም ውሸት ደብሮኝ ነው የመጣሁት። እዚህ ጋር ደግሞ ሌላ ውሸት ደግሞ መጨመር አልፈልግም። ግን ይሄን ነገር ለማድረግ እየዶለቱ አግኝቻቸዋለሁ። ማን ናቸው? ሩታ በመጀመሪያ ደረጃ ሩታ ነው ወንድምህ፣ በመጀመሪያ ደረጃ ወንድምህ ኤፍሬም፣ ሩታና ዳኒ እና ኦሬዲ እኔም እንድገባበት የተፈለገው እኔ ደግሞ አልፈለኩም። በቃ ደከመኝ። እንደዚህ አይነት ነገር ውስጥ መውጣት ፈልጋለሁ። እኔ ሰላም መሆን ፈልጋለሁ። አላየሁም ሩታ እዛ ቤት ስታፈን አላየሁም፣ ምንም አላየሁም። ግን እቅድ እያወጡ ነው እኮ አሁን ከነሱ ሌላሽ እንደዛ ከሆነ ማንም ሊወስዳቸው የሚችለው ሰው የለም። ስለዚህ እሺ አሁን ነገ እኛ በህግ ነገሩን ስለያዝ ነው ወይ ምስክር ሁኝልን ወይ መረጃ ስጭን እነሱ መሰራቸው። ለምን አሁን እኛም እየተጠየቅን ያለ ነው መረጃ አላቸው ነው ይሄ ቃል እንሰጣለን። የትም ቦታ ምደግመውን ቃል ነው ነገር ትሰጪልናለች። ግን ደግሞ ምን ብለሽ ነው ቃል የምትሰጪው? እንደወሰዱ እርግጠኛ ሆነሽ ትናገሪልናለሽ ወይ መረጃ ትሰጪናለሽ? ኖ አብርሽ የማይሆን ነገርማ አላደርግም። እዛ ጋር አላየውማ። እኔ እኮ እየነገርኩ ያለሁት ለጥንቃቄ ያህል ነው። ሲወራ ሰምቻለሁ ነው እንጂ ሲወስዱማ አላየሁም። ሲወስዱማ አየሁ ብዬማ ሌላ ወንጀል እኮ ነው የምፈጽመው። ያንማ አላረግም። ግን ይሄን የሰማኋትን ነገር ግን እኔም አራተኛ አብሬያቸው እንደሆነ ተጠርቼ ነበር። አልፈልግም፣ ከነዚያ ሰዎች ህይወት አውጡኝ አልፈልግም ብዬ ነው የወጣሁት። እስከ ዛሬም እንግዲህ አይተኛል ቪዲዮ ላይ መጥቻ አላውቅም ምናምን በቃ የጠፋሁበት የራሴ ምክንያት አለኝ። በቃ እንዳለ የተደረገ ያለው ነገር ስለደበረኝ ነው መገኘት ያልፈለኩት። አሁንም በጣም ስላሳዘንከኝ ነው። በጣም በቃ በጣም ነው ያሳዘንከኝ። ያን ነገር ማድረግ አቤል ጋር ደውዬ ነበር። አቤልም ስልክ አልመለሰልኝም ምናምን። እዛ ጋር ያሉት ሰዎች በዙሪያ አልመለሱልኝም። በዚህ አጋጣሚ በጣም ነው የማመሰግነው። አክብረህ ሳትቀየም ነገሮችን ምንም ወደ ኋላ ትተህ ስላገኘኸኝ በጣም ነው የማመሰግነው። ገባ እንደ ሌሎቹ ሳይድ ይዘህ አይደለም። በቃ አስተዋይ ልጅ ነህ። አይኖር ሁሌ እላለሁ። ግን አብርሽ በቃ የሰውንም ሀቅ መብላት አልፈልግም። እውነታው ግን እየተወያዩባት ነው ቁጭ ብለው በቃ እኮ አንቺ የሰማሽው ያኔ አንቺ አራተኛ ሰው ሆነች የተጠራሽ ቀን ምንድነው እያወሩ የነበረው? እሷን ለማፈን ነው የተነጋገሩት እኮ። ከዛ ሆዲት ለማይወለ መጀመሪያ ምን መሰለህ የተባሉ ጠሩኝና ከኛ ጋር ነሽ ኦሬዲ ጠፍቼባቸዋለሁ። አንድ 10 ቀን 8 ቀን ምናምን አልነበርኩም። ከኛ ጋር ነሽ ምናምን ወሬ ተነሳ ማለት አልገባኝም። ሲጀመር ለምን ሩታ ያለች እንዴት ጠራችሁኝ አልኩ። ምክንያቱም እንደዛ ውሻ አድርጋ ነው ያባረረችኝ።
አልፈልግም አይደለም እንደዚህ ሜሪ የሆነ እቅድ አስበን ነው ምንም እንደዚህ አይነት እቅድ ውስጥ መግባት አልፈልግም ታንኪዩ እየወጣውና በሩን ዘግቼ ግን ስላላስቻለኝ በሩ ጋር ቆሜ መስማት ጀመርኩኝ ሩት ማን ነው ሄርሜላን ለምንድን ነው ሌላ ቦታ ለመውሰድ ነው ወይ እዚሁ ሀገር ነው? እኔ አሁን ግራ የገባኝ እዚሁ ሀገር ነው ሌላ ቦታ ለመውሰድ ሌላ ቦታ ነው ያው ሲያወራ የነበሩት ሌላ ቦታ ነው እኮ ቢያንስ ሲቃል ሲልኝ እኮ ሌላ ቦታ ነው ሰዳት ነው ያሉት። እሺ አሁን እንድትረጂኝ የምፈልገው ነገር ምን መሰለሽ ይሄንን ቃል ሲጥልኝ ነገ አሁን ፖሊስ ጣቢያ ላይ በቃ ይሄንን ሲነጋገሩ መስማትሽም እሺ ቢያንስ ቃል ሲጥልኝ አለ ምን ነገር እንትን እያለብኝ ነው የሚመጣው ገባሽ? አብርሽ ኤኒ ታይም እኔ ከጎን ነኝ እዚህ ጋር እኮ ከጎን ልሆን እኮ ነው እየመጣ ያለሁት እዚህ ጋር እኮ ከጎን ነኝ በቃ ምንም ችግር የለውም እዚህ ጋር የፈለከውን ነገር እኔ እዚህ ጋር ያወራሁት እኮ ላንተ እኮ መረጃ ነው ህግም ቦታ ብትወስደኝ እደግመዋለሁ ያየሁትን የሰማሁትን ፈጥሬ አላወራም ያላረጉትን አረጉ አለለም አቀኛለህ እኔ ውሸትም አልፈልግም በቃ ስለሰለቸኝ እዛ ጋር ያለው ነገር እየተደረገ ያለው በጣም ነው የሚቀመረው አንተ ስላልገባህ ነው እኔ የፈለገ ነገር ብትሆን ሩታ በዚህ ያህል እንደዚህ ትቀየራለች ብዬ አልጠበቅኩም በጣም ሌላ ሰው ነው የሆነችብኝ እኔ ማላቃት ሩታ ነው የሆነችብኝ አላቅም ከምን አይነት ነገር ተነስታ ይሄ ነገር እየተደረገ መሆኑን አላቅም ገባ እኔ ዳኒም እንዴት ኤክስኪውዝ አርጎላት አብሯት እንደሆነ አላቅም እኔ በህዝብ ፊት ነው እንደዛ አርጋ ውሻ አርጋ ከቤቷ ያስወጣች ለሷ ያን ሁሉ መስዋዕትነት ከፍዬ ኢትስ ኦኬ ይሄ ለእህትነት የሚከፈል መስዋዕትነት ነው ምንም ችግር የለውም ስለዚህ የት ሀገር ነው ይወስዳታል ብለሽ የምታስበው? አይ ቲንክ ከዚህ ሊያስወጣት ነው የሚፈልጉት እንደዛ ነው ከሰዎች ጋር እኮ ነው አንድ ስልክ ባይዘው ኤፍሬም ነው ደዋዩ ከሆነ ሰው ጋር ነው ደላላዩ ምን አላውቅም ከሱ ጋር ነው ያወራ የነበረው ብር ምናምን ሲባባሉ ነበር እኮ ሜሪ አሁን ወደ መፍትሄው ስንገባ ነገ ቢያንስ ቃል ስጥልኝ እነዚህ ልጆች በቃ እኔ መታሰርም ካለባቸው ይታሰሩ ከዛ እውነታውን እዛ ፖሊስ ጣቢያ ሆኖ መናገር ያለባቸውን ነገር እንስማ እኔ ኤኒ ታይም ቃል ሰጣለሁ እኔ ምንም ለመመሰል ልጅቷም አንደኛ እንድትገኝ እፈልጋለሁ ለራዳችሁ የምትፈልጉት ነገር ካለ ኤኒ ታይም ከጎናችሁ ነኝ ስትፈልጉ ጥሩ ምክንያቱም እንዲህ አይነቱ ጅምብሩስ መግባት አልፈልግም ተመልሼ እዛ ጋር ያለው ከባድ ነገር ነው እቺ ልጅ መገኘት አለባት መርዳት የምችለውን ነገር አይደለም ቃል ሄዶ በመስጠት ኤኒ ታይም እንደ እህት ደውለ ሜሪስት እንደዚህ ይሄን አድርጊ ምናምን ብትለኝ ሶኬ ለመርዳት እኔ ዝግጁ ነኝ አይደለም ነገር አንቺ መፈልገው ይሄን ካደረግሽልኝ ነው በጣም አመሰግናለሁ የምሬ ነው እውነት ትልቅ ውለታ ነው የምትውይልኝ ይሄን ነገር ማድረግ ከቻልሽ ማለት ነው ችግር የለውም እኔ ግን አንተ ጠይቅ እዚህ ጋር ከወንድም ጋር ሌላ ኬዝ አላችሁ አንተ ማታውቀው ወይ የሆነ ታይም ላይ የበደልከው ምናምን ነገር ካለ እንደውም ትንሽ ሩታ ትራራለች ገባ በጣም እሱ በጣም እንትን ነው የሆነ የውሳኔ ሰው ነው በቃ ማለት ካለ አለ ነው ወደ ኋላ ምንም ፈቀቅ የሚለው ነገር የለም የሆነ ድሮ ሳታውቀው የሆነ ያረከው ነገር አለ ወይ ተደራረጋችሁት እኔና እሱ ምንም ነገር ዝም ብለህ አስታውስ ገና ነው ምናምን እያለ ነበር ገባህ አይደል በቀሌ ገና ይሄ ጅማሬው ነው ምናምን እያለ ነው ከምንም ተነስቶ እንዲል አይችልማ እሱ ነው ትንሽ ግራ ያጋባኝ የሆነ ድሮ የምታስታውሰው ነገር ካለ ነገር ተፈጥሮ በመሀላችን ምንም ነገር ተፈጥሮ አያውቅም እስከዛሬ የሆነ ነገር ተፈጥሮ ከሆነ አስታውስ ይሄ የበቀል መጀመሪያ ነው ምናምን እያለ ስለሆነ አሮን ነው እንግዲህ ይሄንን ማወቅ ስላለበት ወንድምም ቢሆንም የፈለገ ነገር ቢሆን መንገር አለብኝና ምናልባት የሆነ ኬዝ ካለ የፋሚሊ ኬዝ ምናምን እሱን ነገር እንትን ብለ በሽምግልና የሚያዝ ካለበት እሱን ምክንያቱም በጣም ኦቨር እየዛታ ያለው እሱ ነው እንደ ወንድም ሳይሆን የሆነ እንደ ገዳይ እንደ አባት ገዳይ እንደ እናት ገዳይ ነው ያወራ ያለውና አንተ ብቻ ብትለፋ ዋጋ የለውም እዛ ጋር የሚጠነሰሰው ነገር ከኛ ባሻገር እሱ ወንድም ስለሆነ ሞር ሁሉ ነገርህን ያውቀዋል ድክመትህን ሁሉ ነገርህን ያውቀዋል ስለዚህ ያን ነገር በምን አይነት ነገር እናስተካክለው እሱን ነገር በምን ትቀርፈዋለህ አንተ ምን ማድረግ ትችላለህ ነው እያልኩ ያለሁት የረሳኸው ነገር ካለ ራሱን ግራ እየገባኝ ነው በዚህ ታይም ምን እየተፈጠረ እንዳለ በጣም ግራ እየገባኝ ነው ያለው በቃ ጭንቅላት ሊያብድ እየደረሰ ነው ምን እየተፈጠረ ምን እየተካሄደ እንዳለ ራሱ ግራ ገብቶኛል እና ማወቅ ካለብህ እንግዲህ ያው እነሱም ሩታ ሪዝን አላት ገባ እንደዚህ የምትሆንበት ነገር ሪዝን አላት ኦፍ ኮርስ የልጁ አባት አንተንም በማጣቷ ሊሰማት ይችላል ብዙ ነገር ብታይ ሄዳኒን ተው ዳኒና እኔን ተው እኔ ትንሽ ስቲል ኮንፊውዝድ ያደርገኛለሁ የወንድም ነው ወንድም ጋር ምንድነው ያለው ኬዝ እሱን ነገር ማስተካከል የምትችል ከሆነ ይሄም ነገር ሳይሆን ሌላ ነገ ጧት ልጅ ያለ ነው ወይ ማሰብ ያለብን እንደሆነ ታውቃለህ ልጁ ሩታ ጋር ነው ይሄ ልጅ ደግሞ አንተን መጥፎ ነገር የሚያስብ ከሆነ በልጅህም ሊበቀል ይችላል በቀሉ ገና መጀመሪያ ነው ብሏል ስለዚህ ወንድምህን በሽምግልና የሚይዘው ለሜሪ ኬዙን እንትን እያለ ያለው ለኔ አውርቼዋለሁኝ በተደጋጋሚ ማግኝቼዋለሁ ኬዙ ያለው ከሄርሜላ ጋር ነው እኔ
ሄርሚን ቀለበት ስላደረኩላትና ከሷ ጋር ስለሆንኩኝ ደስተኛ አይደለምና ያንንም ደግሞ ምክንያት ጠይቀዋለሁኝ። በቃ ብዙ ነገር ነው እያለኝ ያለው። እሱ ብቻ አይመስለኝም ግን ቼክ አድርግ። አሁንም ፋሚሊ ዘህቶችን ሰብስበ ምናምን መሄድ ካለበት ብታጅራ ሄደን ቢሆን መነጋገር ያለብን ተነጋገር። ትንሽ እሱ ጠንከር ያለ ነገር ነው። በጣም ግራ እየገባኝ ነው ያለው። አሁን እሷን ለመፈለግ አልኩ እኔ በምችለው እግዚአብሔር በሚያውቀው በምችለው በንጹህ ልቤ አግዛለሁ። ያለውንም ነገር እነሱ ጋር ያው መሄድ አልችልም ግን እኔም ደግሞ የራሴን ነገር እንትን ያረኩ እኮ እሷን ማገቱ እሷን እንትን ማለቱ ለምን አስፈለገ ብለሽ ታስቢያለሽ እንዴ? እንዴት ነው የምታስበው? በቃ ኦፍ ኮርስ ኦሬዲ አንተ እኔ ያለ ፍላጎት መቼም ከሩታ ጋር አልችልም አይደል ነው ሜሪ። አንድ መረዳት ያለብሽ ነገር እኔ አሁን ሳልፈልግ ሄርሜላ አልኖረችም እኔ ከሩታ ጋር መሆን አልችልም። የፈለገ ነገር ቢሆን ብታርጂኝ እዚህ ጋር ቢላ ብታመጪ አብሬያት አልኖርም። ገባሽ? ይሄንን ነገር ካለ ደግሞ ለምን አስፈለገ ይሁሉ እርምጃ መራመድ? እኮ እሱን የምታውቀው እኮ አንተ ነህ። ገባህ አይደል? እዛ ጋር ደግሞ ኦሬዲ አንተን ካጣች ደግሞ አንተ የሰው ሆነህ እንድትታይ አትፈልግም። ምን ይጠቀማሉ? ቆይ ምን በዚህ በመሀል ልጁ ራሱ ያሳዝነኛል። ይሄ ርስታ ምናምን የሚባለው በቃ እሷ አሁን አትፈልግም። አንተን ከማንም ሰው ጋር ማየት አትፈልግም። ባጭሩ ያ ነው። እኔ ደግሞ ከሷም ጋር መሆን አልችልም። ሜሮን ታዲያ ምን ነው ታዲያ እኔም ከሷ ጋር መሆን ካልቻልኩ እሱ ነው እንግዲህ የነገርኩ ያለሁት። እውነታውን የማውቀው እውነታ ይሄ ነው። ሩታን ማነው ሄርሜላን ለማገት ምንም ሩቅ መሄድ አይጠበቅባቸውም። ሪዝን አላቸው። ምክንያታቸው ደግሞ አንተ የሩታን ነው የወንድም ሌላ ኬዝ ነው አይገባኝም። የወንድም የሩታ ግን አንተን ከማንም ሰው ጋር ስትሆን ማየት አትፈልግም። እውነታው በቃ ቆመህ ብትቀር እሷም ባይዘው እንዲህ ስትል ግን እሷም ወስና ነው ራሷም ላይ ወስና ነው አትፈልግም። ግን ያንተን እውነታውን ይሄን ነው የምነግርህ ሜሪ። በቃ ለማንኛውም ነገ ጠዋት እደውልልሻለሁኝ። ፖሊስ ጣቢያ ቃልሽን ስቀልሽ ታይም ምንም ሀሳብ ከነገ በኋላ የሚመጣውን ነገር ደግሞ ምንም ችግር የለውም። እኔ ከጭንቅላቴ ላይ ነው የሆነ ነገር ያወረድክልኝ። በጣም ነው የማመሰግነው አብርሽ። ላጠፋሁት ነገር በሙሉ ሶሪ በጣም ቴንክስ ጋር እንግዲህ በቃ ምንም ማለት አልችልም። እግዚአብሔርን ነገሮችን በሙሉ ነው ትንሽ ቀለል ያራኩት። ለእውነት ስለሆነ ያራኩት ነገር በሙሉ አሮን ነው እኔ ቀሎልኛልና እግዚአብሔር ደግሞ ይርዳቸው። ልጅቷም እንድትገኝ እኔ የምችለውን ነገር ረዳቸዋለሁ። ነገም ፖሊስ ጣቢያ ተብሏል። ኤኒ ታይም ከጎኑ ነው የምሆነው። ስለነበራችሁ ከኔ ጋር በጣም ነው የማመሰግነው። ቴንክ ዩ